ክርስትና በኢትዮጵያ የሚለውን ጥናታዊ ስራ እየሰራን ዛሬ 10ኛው ሳምንት ላይ ነው የደረስነው። የዛሬ ትምህርታችንን ላስቀጥል። ስለ አለቃ ታየ ገብረ ማርያም፣ ስለ ኦኔሲሞስ ነሲብ፣ ስለ አባ ገመቺስ አቅም በፈቀደ ለመነጋገር ጥረት አድርጋለን። አንርሳ፣ የትምህርቴ ዝግጅት እና መሰናዶ ተሰናስሎ የሚቀጥለው 5 ግቦቼ ባልኳቸው መለያዎች ነው። 5 ግቦች ብዬ ባልኩት። ስለዚህ የተለያዩ ዝግጅቶች ወደ እናንተ ሲደርሱ ስሜ ግቡን እየመታ ነው ወይ፣ የትኛውን ግብ ነው ከ5ቱ አሁን እያንሸራሸረ ያለው የሚለውን እንድታስቡ ትፈልጋለሁ። ከግቦች መካከል እግዚአብሔር ደካማዎችን መርጦ ለክብሩ አብቅቷል። እዚህ ግባ የማይባሉትን ሰዎች ትልቁን ስራ እንዲሰሩ አድርጓቸዋል እና ዛሬ ማነሳላቸው አለቃ ታየና ኦኔሲሞስ ነሲብ የዚህ ግብ አንዱ ክፍል ናቸው። እነዚህ ሰዎች በሕይወት ኑሯቸው ከኖሩት የትናንት ታሪክ ሀገር ከተፈጸመው ስህተቱን እንደገና እንዳይደግም ትምህርት ያገኛል። ትውልድ ተያያዥነትና ክርስትና ዘንድሮ የተጀመረ እምነት ስላልሆነ ቀጣዩን በጠራ ሁኔታ ለመስራት አቅምን ይፈጥርልናል። ሌላው የታሪክ ባለቤት ማናችንም አይደለንም፣ ልዑል የሆነው እግዚአብሔር ነው። ስለዚህ እግዚአብሔር የታሪክ ባለቤት ከሆነ በዚች በኢትዮጵያ ምድር በቅርባችን በመካከላችን ምን ሰርቶ ነበር ወይም ምን እየሰራ ነው የሚለውን ነው የምናየው እና ርዕሴን አጥብቤ ያመጣሁት የ20ኛው ክፍለ ዘመን ድርሳናት፣ የ20ኛው ክፍለ ዘመን የሥነ ጽሑፍ ስራዎች ማለት ነው። ድርሳን ሲነሳ ብዙ ሰዎች ከሌላ መድብል ጋር ሊያስቡት ይችላሉ። እንደሱ ማሰብ አስፈላጊ አይደለም። ድርሳን የሥነ ጽሑፍ ሀብት ነው። ስለዚህ እኔ ባገኘኋቸው ባጠናኋቸው አጥርቼ ባየኋቸው ድርሳናት ላይ ያተኮረ የ20ኛው ክፍለ ዘመን የሥነ ጽሑፍ ስራዎች እነሱ ክርስትናን አስመልክቶ በኢትዮጵያ ያሳደሩት በጎ ተጽዕኖ ምንድን ነው? በጎ ተጽዕኖ ክርስትናን አስመልክቶ በሀገሬ በኢትዮጵያ ያሳደሩት ምንድን ነው? እሱን ነው እያየን ያለ ነው። የዝግጅቴ የ10ኛው ክፍል መንደርደሪያ ሰለሞን ጥላሁን በቅርብ ነው ወደ ጌታ ሄደው ግን በ2000 ዓመተ ምህረት ደማቆቹ የሚለውን መጽሐፍ ትቶልን ሄደው። ደማቆቹ ከክርስትና ጋር ብቻ የተያያዘ ሳይሆን በኢትዮጵያ ደምቀው የታዩትን ታላላቅ ጉምቱ ሰዎችን አጥንቶ ያቀረባቸው የትልቅ ሰዎች ታሪክ ነው። በዛ ስራ ውስጥ እኔ የገብረ ሕይወት ባይከዳኝን ሰርቻለሁ። በዛ መጽሐፍ ውስጥ ይገኛል። የመጽሐፉ የመነሻ ዝግጅቶችና አስፈላጊነት ለእኔ ክርስትና በኢትዮጵያ ለሚለው ዋቢ አድርጌ ስለምጠራ የእሱን አቅጣጫ እንዳለ ወስጀዋለሁ። ደማቆቹን ሰዎች ነው እያመጣው ወደ እናንተ የማሳየው። ሳሳይ እነዚህ ሰዎች ፋና ወጊ መሆናቸውን እንድታረጋግጡ እፈልጋለሁ። በፋና ወጊነት የተገለጡ በዚህ እምነታቸው በዚህ የሙያ መስካቸው በታወቁበት ነገር ምናልባት የመጀመሪያ ሰዎች እንደሆኑ ያህል የተቆጠሩትን ነው የማስተዋወቀው። ፋና ወጊ ያ ብቻ አይደለም። ልዩነት፣ ብርቅነት በእነሱ የተገለጸውን መዝዣ አውጥቼ ነው ማሳያቸው። ሰዎች ሁሉ አንድ አይነት እንመሳሰላለን፣ ግን ከሰው መካከል አንዳንድ ሰዎች ልዩታን ያመጣሉ፣ ብርቅነትን ያንጸባርቃሉ። ከዚህም የተነሳ እነሱ ብርቅ ሆነው በታወቁበት ፋና በወጉበት ጉዳይ ላይ ከሌሎች ልዩ መሆናቸውን ለማስመስከር ጥረት አድርጋለሁ። ለማስመስከር ጥረት ሳደርግ ክርስትና በክርስቶስ የመሆናቸው ክርስቲያን የመሆናቸው ምን የፈጠረላቸው አቅምና ጉልበት አለ የሚለውን እያረጋገጥኩ ነው። ከዛው ጎን ለጎን ሰለሞን ጥላሁን ሰዎቹን እንደመረጠ አስሚነትንም አብሬ ወስዳለሁ። አስሚነት ማለት የሚያሰማ ማለታችን ነው። አስሚነት የታወቁት ነገር በማህበረሰቡ ጉዳይና ከሀገር ከዛም በላይ እንደ ጨው አስምቷል ወይ፣ እንደ ጨው አጥሞታል ወይ የኢትዮጵያን ታሪክ የኢትዮጵያን ሕዝብ በጎ ተጽዕኖን በማምጣት አስሚነት በእነዚህ በማነሳቸው ሰዎች አለ ወይ? ክርስትናን በኢትዮጵያ በምናጠናበት ጊዜ ክርስትና ዘንድሮ እንደ እንጉዳይ የፈላ እምነት አይደለም። ብዙ ሺህ ዓመትን ያስቆጠረ ነው። ከዚህም የተነሳ ዘላቂነት መለያው ዘላቂነት፣ ዘመናዊ ሽሬነት። ይህን ዘላቂነትና ዘመናዊ ሽሬነት በመያዝ በሀገሪቱ ተከታታይ ትውልድ
የእነዚህ ሰዎች ስራ መዝለቅ ይችላሉ የሚለው ጥያቄ ነው የምመልሰው። የታየ ገብረ ማርያምን ቢሆን የተለያዩ ሰዎች ወንዶችና ሴቶች ታሪክ አንስቼ ስዘክር በሰሩት ስራ ትውልድ አልፎ ሌላ ትውልድ ሲቀጥል ዘላቂ የሆነ ዘመን ተሻጋሪ ስራ መስራታቸውን ማረጋገጥ ነው ፈልገው። ከዛ ሌላ የክንውን ሰፊነት ክንዋኔያቸው በእምነታቸው ይሁን በሙያ መስካቸው አጠቃላይ የማህበረሰቡን አስተሳሰብ ከመለወጥ አንጻር የጎላ ተጽዕኖ ማምጣቱን አሳያለሁ። በምድር ኖረን የተዳረስንበትን አቅም ከዛው ጋር ጽናት ነው። በተማሩት ትምህርት፣ ባመኑት እምነት፣ በሰሩበት ሙያ፣ በታወቁበት ጉዳይ ያሳዩት ሙሉእነት እና ወጥነት ከዛም በላይ የዓላማ ጽናትን ለማሳየት ነው ጥረት ማድረገው። እነዚህን ነገሮች እንዳንረሳቸው ሁሌም ዝግጅቴን ሳቀርብ እንድታስቧቸው ፈልጌ ነው መለስ ብዬ ከለስኩት እንጂ በስድስተኛው ዝግጅቴ ላይ እነዚህን ነጥቦች አንስቻለሁ። ስለ አለቃ ታየ ገብረ ማርያም በ1853 ስለተወለዱት በ1916 ከዚህ ዓለም ስለወጡት ሰው ስንነጋገር እኚህ ሰው 63 ዓመታትን ነው በምድር የቆዩት። ጥቂት ነገር ባለፈው ሳምንት ተናግሬያለሁ። ስለዚህ የተናገርኳቸውን ብዙ አልደግምም። 63 ዓመታት ዛሬ ያለውትን የኔን ዕድሜን የያዙት የዘንድሮ ዕድሜን ይዘው ነው ኖረው ያለፉት። እኚህ ከቤገምድር ከጎንደር የተገኙ ሰው በ5 ዓመት ዕድሜያቸው ነው አባታቸው ልጃቸውን ወደ ትምህርት ገበታ የላኩት። 5 ዓመት እኚህ ታየ በሄዱበት ተግተው የግዕዝ መጽሐፍትን ማንበብ ነው የቻሉት። 10 ዓመት ባልሞላ ዕድሜያቸው። ከዛ በኋላ ግን ታየ ገብረ ማርያም በ18 ዓመታቸው እናታቸውን ትንከባከባቸው እናታቸውን በሞት ስላጡ አባታቸው ደግሞ ወደ ሩቅ አገር ስለሄዱ የሄዱበትን ስላላወቁ የእናታቸው ወንድም ይገኝበታል ወደ ተባለው ስፍራ ነው የሄዱት እና በዛ ጉዞ ውስጥ ነው ወደ ምጽዋ የዘለቁት። በዛ ጉዞ ውስጥ ነው ምጽዋን የተቀላቀሉት። ምጽዋ በተደጋጋሚ ዝግጅቴ የበረከት መንስኤ ይሆናለች። ምጽዋን ከክርስትና ጋር ስንቶቻችሁ አገናኝታችሁ አስባችሁ እንደሆነ አላውቅም። ነገር ግን በዚህ ክርስትና በኢትዮጵያ በምጽዋ ዙሪያ የተሰራው ገድል ብዙ በርካታ ተጽዕኖ አድራሽ ክርስቲያኖችን ፈጥሯል። እሱን ነው ማነሳው። የዛሬ ዝግጅቴ የሁለቱም ሰዎች ከምጽዋ ጋር ከስዊዲሽ ሚሽን ኢቫንጀሊካል ጋር እምኩሉ ተብሎ ከሚጠራው የወንጌል መስጫ አገልግሎት ጋር ይገናኛል። ሰውየው የሰሯቸው ስራዎች በተለያዩ ሰዎች ተጠንተው ተጽፈዋል። በተለይም ዘ ብላክ ላይንስ የተባለው የእንግሊዛዊው ስራ ወደ አማርኛ የተተረጎመው የጥቋቁር አናብስት ጽሑፍ በሞልቬር ስራ ውስጥ የታየ ገብረ ማርያም ስራ ግልጥ ብሎ ተቀምጧል። አንዳንዶቹን ብቻ እየተጣደፍኩ አነሳለሁ። አለቃ ታየ በጉዟቸው እግዚአብሔር ያደረሳቸው ምጽዋ፣ ከምጽዋ ደግሞ እምኩሉ ከሚባል የሚሽነሪ ትምህርት ቤት ውስጥ ገብተው ለሀገርኛ መጽሐፍትና ለኦርቶዶክስ ተዋህዶ ቤተክርስቲያን የትምህርት ስርዓት የተለየ ፍቅር ነው ያሳዩት። ያ ፍቅራቸው ጥንታዊ መጽሐፍትን እንዲያጠኑ ነው የገፋፋቸው። በልጅነታቸው የግዕዝ ቋንቋ እውቀታቸው መጥቋል እና የኢትዮጵያ ኦርቶዶክስ ቤተክርስቲያናትን የጥንት መጽሐፍትን በግዕዝ ቋንቋ የተጻፉትን አጠኑ። ያ ጥናታቸው ነው የጠቀማቸው። ያ ጥናታቸው በውስጣቸው እያደገ ከክርስትና እውነተኛ የነጠረ ሐሳብ ጋር እያጣጣሙት ሲሄዱ በዛ የሚገኘውን ትምህርታቸውን አጠናቀቁ። ያጠናቀቁት በ1877 ዓመተ ምህረት ላይ ነው። በ1877 ላይ ትምህርታቸውን እንዳጠናቀቁ ያደረጉት አንድ ነገር በምጽዋ መቅረትን አልፈለጉም። ወደ ትውልድ ቦታቸው ወደ አደጉበት ማህበረሰብ መመለስ ነው የፈለጉት። ወደ ቤጌምድር መመለስ ነው የፈለጉት። ለምን? በዙሪያቸው የነበሩት ማህበረሰቦች የክርስቶስ ብርሃንን በወጉ ማግኘት እንዲችሉ ፈልገው። ስለዚህ እኚህ ሰው
በቤጌ ምድር የሚሰሩትን ተልእኮ ጨራርሰው እንደገና ተመልሰው ወደ ምጽዋ አቅንተዋል። ጥቂት እውቀት፣ ጥቂት ትምህርት ከክርስትና ጋር የተገናኘ ጣጣም ሀሳብን ከያዙ በኋላ መልእክታቸውን ወደ እነዛ ማህበረሰቦች አድርሰው ተመልሰው ግን በምጽዋ በእምኩሉ ተገኝተዋል። ምን ሊያደርጉ? የተገኙት በመምህርነት ሙያ ሊሰሩ፣ በአስተርጓሚነት ሊሰሩ፣ የወንጌል ሰባኪ ሊሆኑ መርጠው ነው የመጡት። በምጽዋ ያላቸውን አገልግሎት ለ13 ዓመታት ነው የሰጡት። ከዚህ ጊዜ በኋላ ለ13 ተከታታይ ዓመታት ጥረው ግረው ከቆዩ በኋላ እንደገና ወደ ትውልድ ቀያቸው በመመለስ በ1890 የወንጌል ሰባኪነት ስራቸውን አደረጉ። ሰሜን ኢትዮጵያ ለተገለጠው ብርሃን ተጋፊ የመሆን ባህሪ በአብዛኞቹ የሰሜን ኢትዮጵያ ክልሎች ይታያል እና ያ እይታ በእሳቸውም ሕይወት ውስጥ ገጥሟቸዋል። ቢገጥማቸውም ግን በዛ ቦታ ላይ መሰረት መጣልን በዋናነት በትልቅነት ወስደውታል። እናም 1890 እና ከዛ በኋላ ያለው ስራቸው በወንጌል ስብከት በጎንደር ዙሪያ ያሉትን ገዳማት በመዘዋወር የቅኔ ትምህርትንና የመጽሐፍት ምርመራ ስራን እያዘለቁ ማስተማርን የያዙት እኚህ ሰው ይህንን እያዘለቁ ሲሄዱ ጥቂት የኦርቶዶክስ ተዋሕዶ አማንያን ቀኖናችንን የሚቃረን ትምህርት ያስተምራል ብለዋቸዋል። ማስተማር ብቻ አይደለም፣ ከህብረተሰቡ እንዲገለሉ የራሳቸውን ጫና ፈጥረውባቸዋል። ይሄ በሚሆንበት ጊዜ በወቅቱ የቤጌ ምድር የአውራጃው ገዢ የነበሩት ራስ መንገሻ ናቸው። ራስ መንገሻ አቲከም እሳቸው ጋር ቀርበው ለከሰሷቸው አባቶችና ካህናት መልስ እንዲሰጡ የሙግት መድረክ ነው የተመቻቸው። ይሄ ባህል እንደነበረን ወደኋላ መለስ ብሎ ማሰብ በጣም ጠቃሚ ነው። በህዝብ መካከል ሃይማኖታዊ ጉዳይ፣ ፖለቲካዊ ጉዳይ፣ የማህበረሰብ ቀውስ ሲፈጠር መሪዎች ችግሩን ለመፍታት በውይይት የማስኬድ አቅም ነበራቸው። ይሄ በተደጋጋሚ የምናገኘው ነው። ስልጣኔ እየጨመረ ሲመጣ ይሄ መወያየትና በጠረጴዛ ዙሪያ መሆን ምን ያህል እየጨመረ እንደመጣ ታሪካችንን ማጥናት ያስፈልጋል። በቀደሙት ሂደቶች ግን ግጭት እየጨመረ ከሄደ እንመካከር ትልቁ ጉዳይ ነበር። ስለዚህ እኚህ ራስ መንገሻ አቲከም ታየ ገብረ ማርያምን አቅርበው ለከሰሷቸው አባቶችና ካህናት መልስ እንዲሰጡ ነው ያመቻቹት እና መልስ በሚሰጡበት ጊዜ ገዢው ትኩረት ሰጥተው ነው የተከታተሉት እና ታዲያ ምን አጠፋ የሚሉ ጥያቄዎችን በድግግም ራስ መንገሻ ለከሳሾቻቸው አንስተው ነበር። ይሄ በታየ ሕይወት ውስጥ የተገጠመ በእግዚአብሔር ቃልና እውነት ላይ አሸናፊ ሆነው የወጡበት የሙግት ሂደት ነው። እኚህ ሰው ውለው አድረው እኚህን ጉምቱ ሰው ይህን ጉዳይ በመግለጥ ወደ ዳግማዊ ምኒልክ ነው የላኳቸው። ወደ ማዕከላዊ መንግስት መሪ ነው የላኳቸው። በጉዞ ላይ እያሉ ግን እኚህ ታየ በጉዞ ላይ እያሉ የአፄ ዮሐንስ ልጅ ወይም የልጅ ልጅ የሆኑት ራስ ስዩም መንገሻ በአፄ ምኒልክ መንግስት ላይ ሸፍተው ስለነበር በዛን ጊዜ በራስ መኮንን የተመራ ጦር ወደ ሰሜን ዘምቶ ስለነበር ምኒልክም የጦሩን ሁኔታ ለመከታተል ደነባ አካባቢ ተገኝተው ስለነበር ካለቃ ታየ ጋር ተገናኝተዋል እና አለቃና ንጉሱ ተነጋግረዋል። ሲነጋገሩ ምኒልክ እኔ እኮ አንተን በስራህ አውቃለሁ ነው ያሉት። በጻፍከው መጽሐፍ አውቃለሁ፣ መጽሐፈ ሰዋሰውን የጻፍከው አንተ አይደለም ወይ ነው ያሉት። እና አሁን እኔ ያሉት አለቃ ታየ ይህን መጽሐፈ ሰዋሰው ለማግኘት ጥረት አድርጌያለሁ። እስካሁን ድረስ ላገኘው አልቻልኩም። ባገኘው በጣም እንደሚጠቅመኝ ተስፋ አደርጋለሁ። ምኒልክ አንብበውት ጥሩ መጽሐፍ ጽፏል ያሉለትን ሰው ስራ አለቃ ታየ በመንፈሳዊ እና በዓለማዊ እውቀታቸው በምኒልክ ዘንድ ተወደዱ፣ ተከበሩ። ከዚህም የተነሳ ምኒልክ ደብዳቤ ነው የጻፉላቸው ደብዳቤ ሞዐ አንበሳ ዘእምነገደ ይሁዳ ዳግማዊ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ
አለቃ ታየ ገብረ ማርያም የሚባል ሰው ምጽዋ የነበረ ሃይማኖቱን እኛ መርምረነዋልና ማንም አንዳች አይበለው፣ ማንም በሃይማኖት ነገር አንዳች አይበለው ብለው ነው ጽፈው የላኩት። ይህንን ህዳር 6 1891 ወረሂሉ ከተማ ላይ የጻፉት ነው። ከዚህ በኋላ አገልግሎታቸውን እየቀጠሉ ባለበት በሚኒሊክ ተፈልገዋል። እኚህ ሰውዬ በሚኒሊክ የተፈለጉት ለአንድ ጉዳይ ነው። ያ ጉዳይ ደግሞ አውሮፓ በተለይም በጀርመን የኢትዮጵያ መጽሐፍቶች ተዘርፈው በዛ ተከማችተዋል። ቅዱሳን አልባሳት የሚባሉና ለመንፈሳዊ አገልግሎት የሚሰጡ በርካታ ቅርሶች ወደ ጀርመን ሀገር ገብተዋል። ስለዚህ ሚኒሊክ እኚህን ሰው አስጠርተው በ1898 ወደ ጀርመን እንዲሄዱ አድርገዋቸዋል። ሲያደርጓቸው የላኳቸው ዳግማዊ ሚኒሊክ ወደ 131 የሚደርሱ የብራና መጽሐፍትን ይዘው እንዲመለሱላቸው። ለዚህ ተግባራቸው ብላቴን ጌታ ሂሩይ ወልደ ሥላሴ የሕይወቴ ታሪክ በተሰኘው መጽሐፋቸው ላይ ስለ አለቃ ታየ ስለዚህ ተግባራቸው እንዲህ ብለው ነው የጻፉት። በጀርመን መንግስት 3 ዓመት ሙሉ ግዕዝ ቋንቋ አስተምረው ጀርመን ከሄዱ በኋላ መጽሐፍትን መመለስ ብቻ አይደለም፣ የግዕዝ ቋንቋን እንዲያስተምሩ ነው የተላኩት። በእግረ መንገዱ ነው እነዚህን ቅዱሳት እና የብራና መጽሐፍትን እንዲያመጡ ሚኒሊክ ያዘዟቸው። እኚህ ሂሩይ ወልደ ሥላሴ ከዚህ በፊት የዛሬ ዓመት የልጃቸውን የፍቃድን ታሪክ አምጥቼላችሁ ለአባቶች ሁሉ መጽሐፉን ሰጥቻቸዋለሁ ፎቶኮፒ አድርጌ። የእኛ ሰው አባት ሂሩይ ስለ እኚህ ሰው የጻፉት እንዲህ ብለው ነው። በጀርመን መንግስት 3 ዓመት ሙሉ ግዕዝ ቋንቋ አስተምረው ሊሻን ተሸልመው ወደ ኢትዮጵያ ሲመለሱ አጼ ሚኒሊክም ሊሻን ሸልመው የአባታቸውን ሀገር ሰጥተው ወደ ቤጌ ምድር ሰደዷቸው። የጀርመን መንግስት ሊሻን የሸለማቸው። አጼ ሚኒሊክም ወደ ኢትዮጵያ ሲመጡ ይህንኑ ሊሻን አልነፈጓቸው። ሀብታሙ በጻፈው ገጽ 72 ላይ ይሄ ዝርዝር ነገር ተቀምጧል። እንደ ብርሃኑ አበጋዝ መጽሐፍማ አለቃ ታየ በጀርመን ሳሉ ደብዳቤ ወደ ዳግማዊ ሚኒሊክ ይጽፉ ነበር። ከጻፏቸው ጽሑፎች ውስጥ በጀርመን እያሉ ከጻፏቸው ጽሑፎች ውስጥ እንዲህ በማለት ብርሃኑ አበጋዝ በመጽሐፉ ላይ ያስቀመጠው ላንብብላችሁ። በጀርመን እያሉ ለንጉሱ በጻፏቸው ደብዳቤዎች ዕውቀት እንዲከበር፣ ሰው ሁሉ ልጁን እንዲያስተምር፣ የማተሚያ መኪና እንዲያስገቡ፣ ጠቃሚ የሆኑ መጽሐፍት እየታተሙ እንዲቀመጡ፣ የተማሩትን ማክበር እንጂ ማንቋሸሽ እንዲቀር፣ የእጅ ሙያ ጥበብ ሰሪዎች፣ አንጥረኞች፣ ሸክላ ሰሪዎች እነሱን ማንቋሸሽ እንዲቀር፣ ይልቁኑ እነሱ እንዲበረታቱ እንዲደረጉ ለሚኒሊክ በጣም የተገለጠ ደብዳቤ ይጽፉ ነበር። የሚደንቀው ዳግማዊ አጼ ሚኒሊክም አብዛኞቹን እሳቸው የላኳቸው መመሪያዎች ተግባራዊ አድርገዋል። እኚህ ሰው የሚጽፏቸው ሁሉንም ከክርስትና መለኪያ ከክርስቶስ አስተምህሮ ጋር አጣጥመው ሊሆን የሚገባውን ነገር እየተናገሩ መሆኑን ልብ እንድትሉልኝ ይፈልጋለሁ። በዚህ ምጥን አመላካች ጭብጥ ውስጥ ክርስትና በኢትዮጵያ እየሰፋ በቃልና በተግባር እንዲዘልቅ እግዚአብሔር ተራ ሰዎችን ተጠቅሟል። ታየ ከዝቅተኛ ማህበረሰብ ከሚባለው የተገኙ ናቸው። እግዚአብሔር ባገጣጠመው ግጥምጥሞች ነው የእግዚአብሔር ብርሃን በርቶላቸው ምጽዋ ላይ ካለው የወንጌል አገልግሎት የተነሳ የጌታ ሆነው የቀሩት እና እኚህ አለቃ ታየ ተሸልመው ወደ ትውልድ ቀያቸው ቢመለሱም ሊሻን ይዘው ቢመለሱም የክርስትና ብርሃንነት ጨለማውን መግለጥ ስለሆነ በተለያየ መንገድ የገዛ ወገኖቻቸው ግን ወደፊት እንዲራመዱ አቅም አልፈጠሩላቸው። ተቃዋሚነት በተደጋጋሚ ወደ ሀገራቸው ተመልሰው የሚኒሊክ ትእዛዝም ተሰጥቶ ማንም እንቅፋት አይሆንበት በተባለበት ብዙዎች ግን እንቅፋት መሆናቸውን አዝልቀዋል እና ከገጠማቸው ተግዳሮት ውስጥ ሚኒሊክ ርስት ሰጠዋቸው ነበር። ሚኒሊክ ሸልመዋቸው ነበር። ሚኒሊክ ለትልቅ ወግ አብቅተዋቸው ነበር። ይህንን ግን ለመንጠቅ የፈለጉት ደጃዝማች መሸሻ ወርቁ
ሃይማኖትን ሰበብ አድርገው ተነሱ። ሃይማኖትን ሰበብ አድርገው በጊዜው የቤጌ ምድር ገዢ ለነበሩት ንጉሥ ወልደ ጊዮርጊስ አለቃ ታየ ሃይማኖቱ የንስጥሮስ ነው ብለው ጻፉ። ሃይማኖቱ የንስጥሮስ ነው። የንስጥሮስ ሃይማኖት አንድ መለያ ነው ያለው። በአብዛኛው የንስጥሮስ ትምህርት በማርያም ማኅፀን ያደረው ሰው ብቻ የሆነው ኢየሱስ ነው የሚል ነው። ሰው ብቻ የሆነው ይኸው ኢየሱስ ወደ ሞቱ ሲዘልቅ በመከራው ጊዜ መለኮት ከእርሱ ተለይቶት ነበር የሚል ትምህርት ነው። የንስጥሮስ ትምህርት ሌላ ነገር አይደለም፣ ይሄን ነው። ስለዚህ አደርጅተው የጠበቁት አለቃ ታየ ሃይማኖቱ የንስጥሮስ ነው የሚል ክስ ነው የመሰረቱባቸው። ይህንን ሃይማኖት ለሕዝቡ ያስተምራል ብለው ነው የጻፉት። ንጉሡ ወልደ ጊዮርጊስ ተቆጥተው ለአለቃ ታየ ይህን ነው ፈጥነው የጻፉት። ለአለቃ ታየ ይድረስ ለአለቃ ታየ እንደምን ሰንብተሃል? እኔ እግዚአብሔር ይመስገን ደህና ነኝ። ዝም ብለህ አትቀመጥም? ዝም ብለህ ተቀመጥ ስንል እንደዚህ ያለ ትምህርት ዝም ብለህ ተቀመጥ ስንል እንደዚህ ያለ ትምህርት ከየት ያመጣኸው ነው? ለምን ተጣላኝ እንዳትል ብለው በ1903 ህዳር 24 ደብዳቤን የላኩት። አለቃ ታየም ሃይማኖታቸው ኦርቶዶክስ ተዋሕዶ መሆኑን በመግለጥ በግፍ የተወሰደባቸው ሁሉ እንዲመለስላቸው ንጉሥ ወልደ ጊዮርጊስን በድጋሚ ጠየቁ። ንጉሡም ደጃዝማቹን ጠርተው ሁሉን እንዲመልሱላቸው አዘዙ። ደጃዝማች መሸሻ ግን ዙሩን አክርረውት በወቅቱ የቤጌ ምድር ጳጳስ ለነበሩት ለአቡነ ማቴዎስ አቤት አሉ። የወንጌል ብርሃን እየፈካ ሲሄድ፣ ዙሩ እየከረረ ሲሄድ ጳጳሱም ሸንጎ ጠርተው ደጃዝማቹ ታየን እንዲያስረዱ አደረጉ እና ሰውየውን የከሰሱት እንዲህ ብለው ነው። ለስዕልና ለመስቀል አይሰግድም፣ በሞቱ ቅዱሳን አማላጅነትን አያምንም፣ ዝክርና ምጽዋት የሞተ ሰውን ሊያጸድቅ እንደማይችል ይናገራል፣ የልማድ ጾም ዋጋ እንደሌለው ይሰብካል፣ ቀናትን አያከብርም፣ ሃይማኖቱ ጸረ ማርያም ነውና አገር መግዛት አይገባውም። ይህን አይደለውም ካለ ስዕለ ማርያም ይምጣና ይስገድ ነው ያሉት። የተነሱትን ነጥቦች ልብ በሏቸው። ወደ ቃሉ የተመለሰ ማህበረሰብ በጽናት ሊያነሳቸው የሚገባ ወገንና የቀደመውን ትውፊት አግባብነት በጎደለው መልክ እውነት መስሎ ሲዘልቅ የነበረውን የሻሩ ጥያቄዎች ነው ለታየ ክስ ሆነው የቀረቡት። ታየ አንዱንም ልክ አይደለም አላሉ። ይልቅ ስዕለ ማርያም ይምጣና ይስገድ ላሉት አለቃ ታየ ለሁሉም ተገቢ መልስ ከሰጡ በኋላ ዘጸአት 20 ከ1 እስከ 6 በሁሉ ፊት ነው ያነበቡት። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣኸው እግዚአብሔር አምላክ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምስል የተቀረጸውንም ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛ እስከ 4ኛው ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ የሚለውን ክፍል ነው ያነበቡት። ከዛ በኋላ ይሄን ምን ላድርገው የሚል ጥያቄ ነው ያቀረቡት። በሀብታሙ መጽሐፍ ገጽ 74 ላይ ይሄ ተዘርዝሮ ይገኛል። እኚህ ሰው አለቃ ታየ የታሪክም ጸሐፊ ናቸው። የዳግማዊ ምኒልክን ታሪክ እንዲጽፉ ከተመረጡት ሰዎች ውስጥ አንዱ እሳቸው ናቸው። የታሪክ ጸሐፊ ናቸው። ታሪክ ሲጻፍ ግን ይላሉ ለእኔ ካቀበሉኝ ቁም ነገር እስከ ዛሬ ገብረሕይወት ባይከዳኝ የሰጡትን 3 መስፈርት ነበረ ደጋግሜ በመጽሐፌ ላይ ማነሳው እንጂ ግን ታሪክ ሲጻፍ ብለው መለኪያ አስቀምጠዋል። የጻፉትና በመጽሐፋቸው ያስነበቡት እንዲህ የሚል ነው። ታሪክን መጽሐፍ እግዚአብሔርን መፍራት ይጠይቃል። ታሪክን መጽሐፍ አስተዋይ ሕሊናን ይጠይቃል። ታሪክን መጽሐፍ የቋንቋ አግባብነትን ማወቅ ይጠይቃል። ታሪክን መጽሐፍ የማያዳላ ልቦናና ትጋትን ይጠይቃል። ታሪክን መጽሐፍ
ትዕግስትንና ጥንቃቄን ይፈልጋል ነው ያሉት ከ100 ዓመታት በፊት። ዛሬ የታሪክ ፕሮፌሰሮች የሚጣረሷቸውን ደንቦች በሚደንቅ ሁኔታ አስቀምጠውት ነው ያገኘሁት። ይሄ አጠቃላይ የኢትዮጵያ ቤተክርስቲያን ታሪክ ገብረ ዮሐንስ ገብረ ማርያም ከጻፈው መጽሐፍ ላይ የተወሰደ ነው። እኒህ በጎ ተጽዕኖ አምጪ ግለሰብ በክርስትናቸው ከመጽናት ባሻገር በክርስትና ከመኖር ባሻገር በተግባር በመኖር በሕይወታቸው ምስክር ሆነው የዘለቁ መሆናቸውን ነው ማንሳት የምፈልገው። ከዚህ በኋላ በተለይም በ1910 ራስ ወልደ ጊዮርጊስ አለቃ ታየን በሰንሰለት አሳስረው አዲስ አበባ አደረሷቸው በሰንሰለት አስረው። ከዛ አቡነ ማቴዎስ ተቀበሏቸው። የግብፁ ፓትርያርክ የግብፁ አቡነ ተቀብለዋቸው አንተ አህያ ሃይማኖት ምንድን ነው ያሏቸው። እና ይህን ውርደት ታየ ሰምተው የሰጡት መልስ እኛን እኮ አህያ ያሰኘን እናንተን መሸከማችን ነው የሚል ነው። ልክ ነውት፣ አህያ ነን። አህያ ግን ያሰኘን እናንተን መሸከማችን ነው በማለት ነው መልስ የሰጡት። ገጽ 303 ላይ ቅድም እያነሳውላችሁ የማነሳላችሁ ሰዎች ሁሉም ማለት ይቻላል ወንዶችም የሆኑ ሴቶች በ20ኛው ክፍለ ዘመን በኢትዮጵያ ክርስትና ላይ በጎ ተጽዕኖ እንዳሳደሩ የምለካበት መለኪያ ፋና ወጊነታቸውን፣ ብርቅነታቸውን፣ አስሚነታቸውን፣ እንደ ጨው ዘላቂ ሥራ መስራታቸውን፣ ሰፊውን ማህበረሰብ ስራቸው መሸፈኑን፣ በጽናት መዝለቃቸውንም ነው ብያቸዋል። በዚህ ሂደት ውስጥ ታየ ገብረ ማርያም በዚህ በ20ኛው ክፍለ ዘመን ላለን ሰዎች የ20ኛው ክፍለ ዘመን የእሳቸው ድርሳናት ይህን ይገልጻሉ። ቅድም ወደ አነሳሁላችሁ ገብረሕይወት ባይከዳኝ ልምጣ። አለቃ ታየ ገብረ ማርያም የእሳቸው ዘመነኛ ነጋድረስ ገብረሕይወት ባይከዳኝ ናቸው። ለምርጥ ሰው ዕድሜ ቢጨመርለትና ከሰው ተቆነጣጥሮ ይሰጥ ቢባል ለገብረሕይወት ባይከዳኝ ከኔም ዕድሜ ተቆርሶ እንዲሰጥ ከምፈቅዳቸው ሰዎች መካከል እኔ አንዱ ነኝ። በ33 ዓመታቸው ነው ከዚህ ዓለም የወጡት። ነገር ግን የሰሯቸው ስራዎችና ያስተላልፏቸው መልእክቶች በሌላ ጊዜ አነሳዋለሁ። ነጋድረስ ገብረሕይወትና ታየ ገብረ ማርያም ዘመነኞች ናቸው። አብረው አሳልፈዋል። እንዲህ አሉ ነጋድረስ ገብረሕይወት እስከ ዛሬ ድረስ ወደ ሩቅ ሀገር ተሰደው ወይም ወደ አበሾች ከመጡት ፈረንጆች ጥቂት ጥበብ ተምረው የሀገራቸውን መንግስት ሊጠቅሙ የሚፈልጉ ወንድሞቻችንን መናፍቃን፣ የሌላ መንግስት ሰላዮች እየተባሉ ሲራቡ፣ ሲጠሙ፣ ሲከሰሱ እናየለምን? የነዛን መከረኞች ስም ስንት ብለን እንቁጠረው? ከነዛ መከረኞች ሰዎች ውስጥ 2 ግን እኔ አውቃለሁ። 2 መንግስቱን የሚወድ 2 ሰዎችን አውቃለሁ። እነሱም ከንቲባ ገብሩና አለቃ ታየ ናቸው የሚል ምስክርነት ሰጥተዋቸዋል። ይህ ደግነታቸው፣ ይህ አስተዋይነታቸው፣ ይህ የክርስትና ሕይወታቸው እስከ ዛሬ ድረስ አልታወቀላቸውም። እጅግ ያሳዝናል። የእነሱን እድል ያየ ሰው የኢትዮጵያ መንግስት ለወዳጁ አይጠቅምም ብሎ ተስፋ ይቆርጣል ብለው ነው የጻፉት ገብረሕይወት። ይሄ በደማቆቹ ገጽ 58 ላይ ነው። እኔ የምነግራችሁ ሰው ዝርዝር ነገር ተናግሬ አልጨርሰም። ነሐሴ 15 1916 ግን ከዚህ ዓለም ወጥተዋል፣ አርፈዋል። የቀብራቸው ዕለት ወይዘሮ ላቀች እህታቸው እንዲህ ብለው ነው ያለቀሱት። ግጥማቸውን ስሙልኝ። ከወይን ቤት አስረው የዘጉበት ሳንቃ ብሎ ተናገረ የወንጌሉ ቃል ይብቃ። የወንጌልን ስርዓት ተማሩ ቢላቸው ትልቁም ትንሹም ሁሉም ደደብ ናቸው አሉት ጸረ ማርያም መልስ ቢሳናቸው። ዕውቀትና ምግባር ጉድጓድ ተከተቱ 4 ነው እንጂ መች አንድ ሰው ሞተ። ወዝውዘው ነዝንዘው ጣሉት እንደዝሆን ያው ወደቀላቸው ይበሉት እንደሆን።
ከጨለማ መሃል ቢወጣ ብርሃን አጥፉት አጥፉት አሉ እኛ እንዳይታየን። ወንጌል በእህታቸው ሕይወት ውስጥ እንዴት ነጥሮ እንደገባ በለቅሷቸው የገለጡት ነው ይሄ። የሚገርመው አሁን ወደ ጌታ የሄደ ወንድማችን ሰለሞን ጥላሁን ለእኚህ ሰው መወድስ አቅርቦላቸዋል። በአብነት ትምህርት ቤት ውስጥ ትልቁ ጣራ የፍልስፍና አንጓ ተብሎ ከሚጠራው አንዱ የመወድስ አቅም፣ መወድስ የማቅረብ የአንድን ሰው ታሪክ በጥቂት ስንኝ ሙሉውን መጽሐፍ ጽፈው መገኘት ማለት ነው መወድስ። እና ለአናሲሞስ ነሲብም የቀረበላቸው ለታየ ገብረ ማርያምም በዝግጅት የመጨረሻ ላይ ማንሳት አይቀርም። ለታየ ግን ይሄ መወድስ ነው የቀረበው። ጽኑ አለቃ ታየ ጨለማውን ጠልቶ ኢትዮጵያችን ትድመቅ አለ እጅጉን ጸንቶ የጨለማውን ኃይል በጣሙን በርትቶ ታየን ገዘገዘው ታገለው ጎትቶ እውነት መያዝና የጥበብ ምርምር ብዙ አይሞገስም በአበሾች ምድር። እውነትና ጥበብ ቢቆስልም ቢደማም ያሸልባል እንጂ ማገገሙ አይቀርም። ለሀገር መንግስት የቀናሃው ቅናት ታየ ዛሬ ደምቆ ፀሐይነ የሌሊት ይላል። ክርስትና በኢትዮጵያ አንድ ሰው በመሰለ ብዙ ሰው በ20ኛው ክፍለ ዘመን ተጽፎ ተሰንዶ ከተገኘው የሰው ታሪክ ስናጠና እኚህ ታየ እነዚህን ሁኔታዎች አቅርበዋል። ሁለተኛው ሰዌን ልክ እንደ ሳምንቱ ጥቂት ነገር አንስቼ ማቆም ነው ያለኝ እድል፣ ጥቂት ደቂቃዎች ዘግይተን ስለጀመር። ኦኖሲሞስ ነሲብ ገመችስ። ኦኖሲሞስ ነሲብ ልቤን ያማለለ ሰው ነው። በ1842 ነው የተወለደው። የአድዋ ጦርነት ከመኖሩ 44 ዓመታት በፊት ወይም 46 ዓመት በፊት የአድዋ ጦርነት በኢትዮጵያ ከመሆኑ 46 ዓመት በፊት የተወለደ ነው ኦኖሲሞስ 1842። ኦኖሲሞስ በ1923 ነው ከዚህ ዓለም የወጣው። ቀዳማዊ ኃይለ ሥላሴ ንጉሥ በነበሩበት ጊዜ ወይም ንግስና በሆነላቸው ጊዜ። በትምህርቴ ውስጥ ደጋግሜ እንደምለው በዝግጅቴ ህብረተሰቡን መረዳት፣ ከህብረተሰቡ ወጥተው መጽሐፍትን የሰነዱ ሰዎችን ግለ ታሪክ ማወቅ፣ ደግሞም በማንበብ ለመተንተን መሞከር ብዙ ጥቅም ያስገኛል። ከዚህም የተነሳ ምጥን ማብራሪያ የምሰጥለት ሰው ነው ኦኖሲሞስ ነሲብ። የዛሬ ወር የልጅ ልጆቻቸው ተገኝተው አንድ መጽሐፍ ከእነሱ ጋር አስመርቄያለሁ እና የልጃቸው ልጅ እና የእሳቸው የልጅነት መልክ አንድ አይነት ነው። ዘር ከሉጋሚ ስባል የሚለውን አመላክቶኛል። ሰነዴን ስሰጣችሁ በሰነዴ ላይ ታገኙታላችሁ። ይህን ተያያዥ ጽሑፌን እስካሁን ያለውን ለአንድ ብርቱ ሰው በኋላ ላይ መስጠት እፈልጋለሁ። በዝግጅቴ ጥሩ ጥያቄ እና ጥሩ ሀሳብ በማቅረብ ለሚበረታ ለማንም ሰው ስለ ኦኖሲሞስ ነሲብ ስናገር ምንጮቼ 2-3 መጽሐፎች ናቸው። የ2000 ዓመተ ምህረት ደማቆቹ አንደኛው ነው። የዘንድሮ መጽሐፍ በገናዬ እሸቱ ጸሐፊ፣ የታሪክ ተመራማሪ ሴት ልጅ ናት፣ ወጣት ናት። ተልእኮው ቀደምት የኢትዮጵያና የኤርትራ ሚስዮናውያን የታሪክ ውልብታ የሚል መጽሐፍ ነው የጻፈችው። ዋጋው ወደድ ያለ ቢሆንም እሱም መጽሐፍ ማወቅ በጣም ይጠቅማል። ስለ ኢትዮጵያ፣ ስለ ኤርትራ፣ ስለ ሚስዮን ስራ እንዴት ተከናውኑ እንደነበረ በብዙ መረጃዎች የተደገፈ ስራ ነው። በሰለሞን ጥላሁን መጽሐፍ ለኦኖሲሞስ ነሲብ የተሰጠ መሪ ቃል ከባርነት ወደ ላቀ ምሁርነት የሚል ነው። ከባርነት ወደ ላቀ ምሁርነት። ቅድም እንዳልኳችሁ በ1842 የተወለደው ኦኖሲሞስ የተወለደው ኢሉባቡር ነው። የተለያዩ የኢትዮጵያ ክልሎችን ስፍራዎችን እየዳሰስኩ መሆኑንም አትርሱ። አራቱንም የኢትዮጵያ ክልል ማዕከሉንም ጨምሬ የተገኙትን ጉምቱ ሰዎችም ነው እየመረጥኩ ወደ እናንተ ማድረሰው። አሁን የመጣሁት ወደ ኢሉባቡር ነው። በኢሉባቡር ክፍለ ሀገር ሁሩሙ በምትባል አነስተኛ መንደር ነው የተወለደው። ይሄ ልጅ ሲወለድ ቤተሰቡ የሰጠው ስም ሂካ የሚል ነው። ሂካ ማለት ተርጓሚ የሚል ነው። ተርጓሚ የሚል
ፍቺ ነው የያዘው። ይሄ ስም በወላጆቹ ሲሰጠው የነገ ሕይወቱ ከዚህ ስሙ ጋር ይተሳሰራል ብለው አምነው የሰጡት አይመስለኝም። በቀጥታ ከዚህ ጋር ይገናኛል የሚል እምነት ሊኖራቸው የሚችለው እንደ ወላጅ ሂካ ብለው ሲጠሩት ከህብረተሰቡ ጋር በመኖር ኦኖሲሞስ በመኖር እነርሱን በማወቅ ለእነርሱ የሚበጅ ወይም ለእነርሱ የሚበጀውን የሚያደርግ ሕይወትን የሚተረጉም በሚል የሰጡት ስም አድርጌ ነው የወሰድኩት ሂካ። ነገር ግን አንዳንድ ጊዜ እግዚአብሔር ራሱ ጠቋሚ ስሞችን በሰዎች ላይ ሳያኖር አልቀረም። ሂካ በቀጥታ ህብረተሰቡን ከመለወጥ ባሻገር መጽሐፍ ቅዱስን ወደ ኦሮምኛ ቋንቋ እንዲተረጉም እግዚአብሔር ያደረገው ይህንን ሂካ ተርጓሚው ተብሎ የተጠራውን ሰው ነው። ብሉይ ኪዳንን አዲስ ኪዳንንም ስናጠና ስሞች ሲለወጡ አይተናል። ሰዎቹ በተለወጠው ስም ልክ ተለክተዋል። ሶራ ወደ ሳራ ስትጠራ የብዙዎች እናት ሆናለች። አብርሃም ወደ አብርሃም ሲቀየር የብዙ ህዝቦች አባት ሆኖ ቀጥሏል። ለኢየሱስም ኢየሱስ ተብሎ ሲሰጠው፣ አማኑኤል ተብሎ ሲሰጠው እንደ ስሙ መድኃኒትም ከሰውም ጋር በመሆን ራሱን ገልጧል እና በ2000 ዓመት የታሪክ ጉዘት ውስጥ ይሄ ስም ከሂካ ጋር ተገጣጥሞ እናገኛለን። በኦኔሲሞስ ነሲብ ህይወት ውስጥ መጽሐፍ ቅዱስን በኦሮምኛ በመተርጎም አፋቸውን ለፈቱበት እንዲሁም በሁለተኛ ቋንቋነት ለሚጠቀሙት ኢትዮጵያውያን የእግዚአብሔርን ሐሳብና ፈቃድ እንዲረዱ ወደ ኦሮምኛ ቋንቋ መተርጎሙ ለእግዚአብሔር ክብርን ያመጣል። መጽሐፍ ቅዱስን ወደ ኦሮምኛ ቋንቋ ተርጉመዋል። ሲተረጉም የተወሰዱትን ጥንቃቄዎች ጊዜው ከበቃኝ አነሳለሁ፣ አለበለዚያም ወደሚቀጥለው ሳምንት አስተላልፈዋለሁ። ይሄ ሰው ኦኔሲሞስ የሚለውን ስም የወሰደው በራሱ ነው። ሂካ ነው ስም። ነገር ግን ሲጠመቅ ክርስቲያን ሆኖ ሲጠመቅ ኦኔሲሞስ በሉኝ፣ የክርስትና ስሜ ኦኔሲሞስ ይሁን ብለዋል። ምንድነው የምታውቁት ስለ ኦኔሲሞስ? እኛ የአዲስ ኪዳን ተማሪዎች ስለሆንን የፊልሞናን መጽሐፍ ስለምናውቅ ለምን የሚለውን እናንተው ነው የምትመልሱት። ግን ወደ ልጅነት ታሪኩን እመልስላችሁ። ሂካ ወላጅ አባቱን ያጣው ገና በ4 ዓመቱ ነው። የማቀርብላችሁ ጉምቱ ሰዎች አባታቸው ቶሎ ነው የሚርቁባቸው፣ ያነሳውላችሁ ሁሉ ማለት ይቻላል። የሂካ ግን ወላጅ አባቱን ያጣው ገና 4 ዓመት ዕድሜው ላይ ሳይደርስም አባትየው በሕይወት በነበረበት ጊዜ ትዳሩን የሚጠብቅ ለሚስቱ የቆመ ሰው ነበረ። ግን ሲሞት ኃላፊነት በሙሉ በእናቱ ላይ ነው የወደቀው። ከ4 ዓመት ዕድሜው እስከ 12 ዓመት ዕድሜው ብዙ ትጋት እየተጋች እናቱ ልጇን አሳድጋለች። እናት ስል ዛሬ እናቶች ቀን ስለሆነ ቅድም በመግቢያዬ እናቶችን ሁሉ እንኳን ደስ አላችሁ ብያለሁ። ለሚስቴም በፌስቡክ ገጽ ላይ መጻፌን ቅድም ተናግሬያለሁ እና ባሎች የሆናችሁ የልጆቻቸውን እናት ዛሬ እንደምትንከባከቡ ተስፋ አደርጋለሁ። ለማንኛውም 12 ዓመት ዕድሜ ላይ ሲደርስ ሂካ አካባቢው በወራሪዎች ተጠቃ። ኢሉባቡር በስፋት የሚኖርበት ሰፈር። አጥቂዎቹ ወረበሎቹ የባሪያ ፈንጋዮች ናቸው። ባሪያ እየፈነገሉ የሚሸጡ ኃይሎች። እነዚህ እየቀረቡ ሲመጡ እሷ አንድ ልጇን ሂካን ይዛ ኮብላ ተራራው ጥግ ስትደርስ እነዚሁ ራሳቸው ባሪያ ፈንጋዮቹና እሷ ተገናኙ። ሽሽት አላደረሳትም። የትም አገኘዋት እና ባሪያ ፈንጋዮቹ ያደረጉትን ድርጊት ራሱ ሂካ እንዲህ ብሎ ነው የሚናገረው። የልጅነት ትዝታው በ12 ዓመት የሆነውን እንዲህ ይላል። አንድ ሰው እየተንደረደረ መጣና እጄን በመጎተት ወደ ራሱ ሳበኝ። እናቴም የቀረውን እጄን አጥብቃ በመያዝ አትወስድብኝም እያለች መጮውና ላይደርሱላት በማታውቀው ሰፈር ድረሱልኝ እያለች ጮኸች።
ሰውየው ምንም ርኅራኄ የለውም፣ ሰይፉን መዞ አወጣ። የማትለቂው ከሆነ ሁለታችሁንም እገላለሁ በማለት አንባረቀ። እናቴ በዚህ ጊዜ ራደች። ከምሞትባት ባርነት ቢገባ ይሻላል በማለት እጇን አላላች ይላል ገጽ 23 ደማቆቹ ላይ። ከዛ በኋላ ከ12 ዓመት ዕድሜው ጀምሮ የባርነት ሕይወትን የጀመረው ባሪያ ነው የሆነው። በባርነት ሕይወት ውስጥ የገጠመውን እንዲህ ነው የሚናገረው። ማንኛውም ሰው ባሰኘው መንገድ ያዘኛል። ታዲያ የቱን ትእዛዝ አስቀድሜ የትኛውን እንደማስከትል ግር ይለኛል። ይሁን እንጂ በተቻለ መጠን ትእዛዛቱን ሁሉ ለማድረግ እጥራለሁ ነው ያለው በመጽሐፉ ላይ። ሂካ በባርነት ሕይወቱ የራሱ የሆነ ምንም ነገር የለውም። እንደ ዕቃ በመቆጠሩ እንደማይርበው እንደማይደክመው ይቆጠራል እና በጌቶቹ መካከል የተገኘው እሱ አፉን እንደ ልቡ እንዳይከፍት በሥራ ብቻ እንዲተጋ አድርገውታል። በዚህ ሁኔታ ውስጥ እያለ እናትየው ልጅሽ እኮ እዚህ ቦታ ታይቷል፣ እዚህ ጌቶች ቤት ነው ያለው ብለው ጠቆሟት እና ብዙ ርቆ አልነበረም ለካ የተሸጠው እና ወደ ተሸጠበት ወዲያው በደስታ የሚያስፈልገውን የሽያጭ ዋጋ ኬትም ሰባስባ ይዛ ገሰገሰች። ወደ ተባለው ሰፈር ደረሰች እና በደረሰች ጊዜ የእሱ ባሪያ ፈንጋይ ወይም ጌታው ማንንም የምታውቀውን ሰው ብታይ ሰላም እንድትል ፈገግ እንድትል ሄደ እንድታቅፍ አይፈቀድልህም ብሎታል። ግን አንድ ቀን እናቱን ግቢ ውስጥ አያት። ይህንን ሕግ ጥሶ ድንገት የማያውቀውን ሲያይ ወይም የሚያውቀውን ሰው ሲያይ እንዳይጣራ ሰላም እንዳይል የተሰጠውን ሕግ ጥሶ እሱም ሮጦ እሷም ሮጣ ተናንቀው መጫወቻው ጀመሩ። በእንባር ሰው ባለበት በግንኙነታቸው ደስታ ውስጥ እያሉ ጌትየውን ወዲያ ሄዳ ማነጋገር ጀመረች እና ሂካ በሌለበት ተደራደሩ። የያዘችው የባሪያ መግዣ ገንዘብ ትንሽ ነው። ስለዚህ ሄጄ ተመልሼ ላምጣ ነው ያለችው። ሂጂ። ሄዳ ተመልሳ እስክትመለስ ጌትየው ሩቅ አገር ላለ ለሌላ ባሪያ ሸጦ ጠበቃት። ባዶ እጇን ቀረች። ይሄ ሂካ ወደ ብዙ ሰዎች ተሽጧል። ቢያንስ ለ8 የተለያዩ ጌቶች ተሽጧል። አንድ ቀን ግን አንድ የሸጠው ጌታ ወደ አንድ በጎ ስፍራ ላይ አኖረው። ያም ደግሞ ባሪያ ፈንጋዩ ወደ ሌላ እያስተላለፈ በባርነት ወደሚበዘበዙት ጨቋኞች ሁሉ ዘልቆ በመጨረሻ ወርነር ሙዚንገር ወደ ተባለ ሰው እጅ አደረሰው። ወርነር ሙዚንገር ከ1824 እስከ 1867 የኖረ የስዊድን ምሁር ነው። አገር አሳሽ ነው። የፈረንሳይ ቆንጽላ ሆኖ በምጽዋ ይኖር የነበረ እና የሂካ የመጨረሻው ጌታው ለእርሱ አሳልፎ ሸጠው። ይሄ ገዝቶስ ባሪያዎችን እየገዛ ለበጎ ሰዎች ይሰጥ የነበረ ሰው ስለሆነ ይሄን የገዛውን ሂካ ነፃ አውጥቶ ለሚስዮናዊው ፒተር ሉንድሃን ሰጠው። ፒተር ሉንድሃን በስብሐት ለአምላክ መጽሐፍ ላይ የጻፋቸውን መዝሙሮች እናንተ አገኙት፣ ላይብራሪያችን አለ። ስብሐት ለአብ እሱ የዘመራቸው ከስዊድን ወደ አማርኛ የተቀየሩትን ወደ ፒተር ሉንድሃን ተሸኘ። ያ ማለት እምኩሉ ተገኘ፣ ምጽዋ ተገኘ። ስዊዲሽ ኢቫንጀሊካል ሚሽን ውስጥ ሂካ ተገኘ። ከዛ የሆነው አስገራሚ ታሪክ በሚቀጥለው ሳምንት ላይ ያነሳለሁ። የኦሮምኛ መጽሐፍ ቅዱስ የተገኘበት ጉዞ ምን እንደሚመስል አስገራሚውን ትንታኔ ከአስቴር ገኖ ጋር አያይዤ አመጣለሁ። ልጆቹ እንዴት እንደሆኑ አነሳላቸዋለሁ።